ፋሚሊያችን ይላል። እናም ባለፈው ክፍል እንደነገርኩላችሁ ባላይን ሞሽን ፕራክቲስ አድርጎ የተማርናቸው ነገሮችን እናም ከዚህ በፊት እንደነገርኩላችሁ እንደማስተምሩ የተማርናቸው ነገሮችን ደግመን ፕራክቲስ እያደረግን ቪዲዮ እንሰራ ነበረ። በአሁኑ በዚህ ሳምንት ማለት ነው ያንን ነገር አንደግመውም፣ እናንተ ትሰራላችሁ። በባለፈው ቪዲዮችን ላይ ባላይት ሞሽን ስሩ ብዬ ነበረ። ነገር ግን አሁን በካፕካት ሰርታችሁን ታመጣላችሁ ማለት ነው። ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 29 ነው እና ሰብስክራይብ ያላደረጋችሁ ሰዎች አላችሁ፣ እስቲ ሰብስክራይብ አድርጉን። በቀጣይ ቪዲዮችን ላይ እንገናኛለን። እናንተ ፕራክቲስ ያደረጋችሁትን ኤዲት ያደረጋችሁትን ቪዲዮ ቤት ላይ መልቀቅ ትችላላችሁ ካላችሁ በእኔ ቴሌግራም ቻናል ላይ ትለቃላችሁ። ከዚያም ሀሳብ አስተያየቴም በዛ ላይ አሳፍራለሁ። ከዚያም የተመቸኝም ደግሞ ብዙ ሰው የለም ብዬ አስባለሁ፣ አንድም ሁለትም ሰው ፕራክቲስ አድርጎ ቢሰጠኝ ያን ተመልሼ ደግሞ ምን ነገር ማስተካከል ነበረበት የሚለው ለጀማሪዎች ብዬ እያቀረብኩኝ ስለሆነ ከእናንተ ትንሽ የተሻለኝ ነኝ ብዬ አስባለሁ። እናም ሀሳብ አስተያየቶቹን በዩቲዩብ ላይ መልቀቅም እችላለሁ፣ በዚያ ላይ ደግሞ ለእናንተም ተመልሼ መልቀቅም እችላለሁ ማለት ነው። በፕራይቬትም መልቀቅ ትችላላችሁ፣ ዳይሬክት ሜሴጅ ላይ መልቀቅ ትችላላችሁ ማለት ነው። በቀጣይ ላይ እንገናኛለን። ይመቻችሁ። ነገር ግን የሚመክራችሁ ነገር ቢኖር ያያችሁትን ብዙ ቪዲዮዎችን ወይም በዩቲዩብ ላይም ሆነ በቲክቶክ በሌሎች ሶሻል ሚዲያዎች ላይ ያያችሁትን ቪዲዮ ተመልሳችሁ ፕራክቲስ እያደረጋችሁ እየተለማመዳችሁ ብትሄዱ በጣም ለእናንተ አሪፍ የሚያደርስላችሁ መንገድ ያ ነው ብዬ አስባለሁ። እናም ብዙ ቱሎችን ተመልክተናል። እናም ያንን ቱሎች ብቻ በመጠቀም ቪዲዮ ኤዲተርስ መሆን ትችላላችሁ ማለት ነው። ይመቻችሁ።